ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ይትመዓ እግዚአብሔር ተቀነዩ ለእግዚአብሔር በፍርሃት በመንቀጥቀጥ በመፍራት በማምለክ እሱን በመውደድ ለሱ በመገዛት እሱን መስላችሁ እሱን አክላችሁ እሱን ሆናችሁ ተገዙ። ወተሐሰዩ ሎቱ በረአድ በመንቀጥቀጥ ለስሙ በመፍራት ገዢ ጌታ አስገኝ ሰጪ ነሽ ነውና ወተሐሰዩ ሎቱ በረአድ በመንቀጥቀጥ በመፍራት ለሱ ተገዙ። አጽንዕዋ ለጥበብ ከመ ይትመዓ እግዚአብሔር እሱ የጌቶች ጌታ የንጉሶች ንጉሥ ሁሉን የፈጠረ ሁሉን ያስገኘ ሰማይ ዙፋኑ ምድር የእግሩ መርገጫ ጌታ እግዚአብሔር ለሱ በፍርሃት ሆናችሁ ተገዙ። ጌታችሁ እሱ ነው። መምህራችሁ እሱ ነው። አባታችሁ እሱ ነው። የፈጠረ የፈጣሪ እሱ ነውና ተቀነዩ ተገዙ። እንዴት ሆነን እንገዛ ካላችሁ እግዚአብሔርን በማምለክ ለሱ በመገዛት ለሱ በመሆን የሱ በመሆን ከሱ ጋር በመኖር ከሱ ጋር በመኖር ለዛ ተገዙ ይላልና ይህንን ዛሬ በቤተ ክርስቲያናችን ዘወረደ እየተባለ የሚጠራው አንደኛው ከሰማይ ወረድክ ከድንግል ተወለድክ በአጭር ቁመት በጠባብ ደረት ተወሰድክ በዮሐንስ እጅ ተጠመቅ በዮርዳኖስ መካከል ተመላለስ በገዳመ ቆሮንቶስ ገብተህ ጸለይ እኛን ለማስተማር ለእኛ አብነት ትሆን ዘንድ ከሰማይ ወረድክ። ዘወረደ እምላይሉ ዙፋኑን ለቆ ዙፋኑን ትቶ ከአብ ሳይለይ ከመንፈስ ቅዱስ ሳይረቅ እኛን መስሎ እኛን አክሎ የእኛን ስጋ ለብሶ በተዋህዶ ከብሮ ወረደ ተወለደ የሚለውን ቅዱስ ያሬድ ዘወረደ እምላይሉ ከሰማይ ወረደ ከድንግል ተወለደ እኛን መሰለ እኛን አከለ እንደኛ ሆነ እኛን መሰለ። ነገር ግን መለኮት ተዋህዶት ከስጋ ጋር ስጋና መለኮት ተዋህዶ ለዓይን ጥቅሻ ለቅጽበተ ዓይን ሳይለየው እኛን መስሎ ከሰማይ ወረደ ብሎ የተናገረው ቅዱስ ያሬድ ቅዱስ ዳዊት ለሱ ተገዙ ለሱ ሁኑ የሱ ሁኑ ከሱ አትውጡ ብሎ መመሪያ ሰጥቶናልና የእርሱ ያደረገን አምላክ ክብር ምስጋና ለሱ ይሁን። አሜን። ዛሬ ዘወረደ ወይም ደግሞ የጾም መግቢያ ቅበላ ሆዳችንን የምንታመምበት ሳይሆን የእሱን የምናስብበት ነገረ መስቀሉን የምናስብበት ለእኛ ያደረገውን የሰጠውን ፍቅር የለገሰውን ሰላም ያመጣውን ህብረት የሰጠንን ክብር እያሰብን እንድንጸልይ ነገ በአዋጅ እቺ ስንዱ የሆነች ኦርቶዶክሳዊት ተዋህዶ ቤተክርስቲያን በዓለም ላይ ያለው ልጆቿ ሁሉ ጾሙ፣ ጸልዩ፣ ስገዱ። ጾሙ፣ ጌታ ጾሟል። ጸልዩ፣ ጌታ ስለ ጸሎት አስተምሯል። ስገዱ፣ በፍርሃቱ ናችሁ እያለች ትሰብካለችና ነገ ጾሙ ይገባል። ጾም ማለት ምን ማለት ነው? ሁላችሁም ታውቁታላችሁ። እንደው ከአባቶቻችን ያገኘነውን እንንገራችሁ ብለን ነው። ጾም ማለት ይላል መጽሐፉ ከኃጢአት ወይም ከምግብ መከልከል ማለት ነው። ጾም ማለት ከእህል ከውሃ ከመከልከል ከእግዚአብሔር ፊት የሚደርስ የልብ ጸሎት ነው። ጾም ማለት ከሚበላ አንድም ለተወሰኑ ጊዜ ከማይበሉ ምግቦች እንደ ጡላት ያሉ ከስጋ ውጤቶች ከነዚህ ሁሉ መከልከል ከኃጢአት መለየት ከኃጢአት መራቅ ነው። ጠቅላላ ሕዋሳት የሚጾሙበት ይጹም ዓይንህ ይጹም ክፉ ከማየት፣ ጆሮ ይጹም ክፉ ከመስማት፣
እግር ይጹም ወደ ክፉ ቦታ ከመሄድ እነዚህን አድርገን ከክፉ ሁሉ ተለይተን የምንጾምበት ነው። ለተወሰኑ ሰዓታት ከሚበላ ከሚጠጣ ነገር ተለይተን ነገር ግን ባልንጀራዊ ከሆነ ፍቅር በሰላም ተጣብቀን በፍቅር ኑረን ሰላምን ለብሰን ፍቅርን ተዋህደን እግዚአብሔርን መስለን እግዚአብሔርን አክለን ከእግዚአብሔር ጋር የምንገናኝበት የልብ ጸሎታችን ነው። ማን ጾም ጾም የግዕዝ ቋንቋ ነው። አማርኛው ጦም ይለዋል። ስትጦሙ እንደ ግብዞች አትሁኑ ይላል መጽሐፍ ቅዱስ። አንዳንድ ቦታ ስትጾሙ ይላል። ይጣላል አይጣላም። ጾም ግዕዝ ነው፣ ጦም አማርኛ ነው። ስለዚህ ከጥሉላት ምግቦች መከልከል ማለት ደግሞ ቅድስት ቤተክርስቲያናችን ኢየሱስ ክርስቶስ እንዳስተማረን እሱ የሚከተሉ የሆኑ ልጆች ሁሉ ከሚበሉ ጥሉላት ምግብ የሚባሉት እነማን ናቸው? የሚነገር እሺ፣ እንቁላል፣ እሺ፣ ሌላስ? ስጋ፣ እሺ፣ ሌላስ? አሳ፣ ሌላስ? አሳማ፣ ሌላስ? ሐሜት፣ የሰው ስጋ ደም ሳናፈስ ድብን አድርጎ የሚበላበት። ተግሃስም እኩይ፣ ከክፉ ነገር ራቅ፣ ሽሽ። ይሄንን ሸሽተህ ጾም ይላል። ተፋቀሩ በበይናቲክሙ ወአፍቅሩ ቢጽሕክሙ። አፍቅራችሁ ተፋቅራችሁ ወዳችሁ ተዋዳችሁ ተጣልታችሁ ሳይሆን ተጣርቃችሁ ይቅርታ አውርዳችሁ በትዳራችሁ በኑሯችሁ በቤታችሁ ባል ለሚስቱ ክብር ሰጥቶ ሚስት ለልጅ ለባሏ ክብር ሰጥታ ተከባብሮ የሚኖርበት ከሆነ ከነዚህ ምግቦች አሁን ካልኳችሁ ከጥሉላት ምግብ ተለይታችሁ የጾማችሁ ጾም ይሆናል ማለት ነው። መልካም ጾምን ለማበረከት እግዚአብሔር ያብቃል።